ሰላም ሰላም ውድ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ። ይሄንን ቪዲዮ በደንብ ላይክ ሼር አድርጋችሁ ለሀይሚ አድርሱልኝ። እኔ ወሳኝ የሆነ ነገር ነው። ሀይሚዬ በዚህ ፕራንክ በአሁን እየሰራሹ ባለው ስራ በጣም ማለቴ አንቺን ክብር ዝቅ የሚያደርግ ነገር ነው እና እንደዚህ አይነቱን ነገር ባትሰሪ ጥሩ ነው። ዝጋ ቢያቆም ጥሩ ነው። በተለይ ደግሞ የትናንትናው ቪዲዮ የአብዛኞቻችንን አስቀይሞናል፣ አስከፍቶናል። ማለት ያስከፋን ምንድን ነው? እኛ ተረድተናል፣ ፕራንክ ነው እናውቃለን ፕራንክ እንደሆነ። ነገር ግን ፕራንክ እንዳልሆነ የማይረዱ ጠንፊዎች አሉ። እንኳን ይሄንን ነገር አግኝተው እንደውም ወሬ ፈጥረው ነበር የአንቺን ስም ለማበላሸት የሚሯሯጡት። ነገር ግን እንደዛ አይነቱን ነገር መስራት እኔ እንጃ። ማለት አሁን አስባችሁታል ውዶቼ? በር ዘጋብኝ፣ ስልኬን ቀማኝ አለች። ለወንድ ልጅ ለምትወደው ልጅ ነው ይሄን ነገር እየነገረች ያለው፣ ለብሩኬ ማለት ነው። ብሩኬ አሁን ምን ያስባል? ወንድ ልጅ ነው፣ ምንድን ነው የሚረዳው? ከዛስ በር ዘጋብኝ። እሺ ምንም ነገር አላደረገሽም፣ ምንም አልተፈጠረም ሲላት፣ አዎ ምንም ነገር አልተፈጠረም፣ ምንም አላደረገኝም አለች። እርግጠኛ ነሽ? አዎ ምንም አታስብ አለች። ነገር ግን ይሄ ነገር አሁን እሱ እንደዛ እንኳን ብትለው ሊያምን አይችልም። ለምን? ወንድ ልጅ ነው። አስባችሁታል? እንዲህ ደግሞም የሚወዳት ልጅ ነው። ሊረዳ አይችልም። እና ይሄን እንደዚህ አይነቱን ነገር ታይ ካላልንሽ፣ አይ ጥሩ ነው ሂጅበት ምናምን ካልንሽ ጥፋትን ማበረታታት ማለት ነው። አንቺን ወደ ገደል በደንብ መክተት ማለት ነው። ነገር ግን ይሄ ነገር ደግሞ ከአንቺ ጋር እንደማይመጥን ከአንቺ ጋር እንደማይሄድ እያወቅን እየተረዳን ይሄ ልክ አይደለም የማለት ግዴታ ደግሞ የኛ ነው። ልክ እንዳልሆነ ከነገርንሽ አታደርጊውም። ምክንያቱም አንድ ሰው እኮ የሆነ ድጋፍ ሲያገኝ እኮ ነው የሆነ ሰው እንደዚህ ተጨበጨበላችሁ የሆነ ቦታ እሱ ከመችቶታል ይሄ ነገር መቀጠል አለብኝ ብሎ ነው ያን ነገር ቀጣይነት የሚያደርገው ማለት ነው። እና ይሄ ነገር ደግሞ ከአንቺ የሚመጥንሽ ነገር ስላልሆነ ባትሰሪው እንደዚህ ምናምን ነገር ከክብር ጋር የተያያዘ ነገር እንትን ባቲ በጣም ጥሩ ነው። ምክንያቱም እንደተናገርኩትኝ ቀደም ብዬ የማይረዱ ሰዎች አሉ፣ የእውነት የሚመስላቸው ሰዎች አሉ። የተረዳን ተረድተናል፣ ፕራንክ ነው። ነገር ግን እንደዚህ ደግሞ እስከ ዛሬ እንደዚህ ክብርሽን ዝቅ አድርገሽ እንደዚህ አይነት ፕራንክ ሳሰሪ ዛሬ ላይ እንደዚህ ክብርሽን ዝቅ እያደረግሽ እንደዚህ አይነት ፕራንክ ስትሰሪ በጣም የምንናደድ ሰዎች አለን። በቃ ምክንያቱም አንቺን ስለማይመጥንሽ ያ ነገር አንቺን ስለማይመጥንሽ ማለት ነው እንጂ ቢመጥንሽ እንደዛ አይነት ነገር ከዛሬ ሰርተሽ ቢሆን ክብርሽን ዝቅ እያደረግሽ ምናምን ነገር ይሄ እኮ አዲስ አይደለም፣ ይሄ እኮ የመጀመሪያው አይደለም ምናምን ብለን ዝም እንላለን። ነገር ግን ይሄ አዲስ ሆነብን። ይሄ ማለት ከአንቺ ባህሪ ጋራ ከአንቺ ስነ ምግባር ጋር የማይሄድ ሆነብን እና ለዛም ነው እና የብዙ ልጆችን ድምፅ ሁላ ነው ሰብስቤ ምናምን ነገር እኔ እያወራ ያሉት። እርግጠኛ ነኝ በትናንትናው ቅር የተሰኛችሁ ሰዎች አላችሁ፣ በእርግጠኝነት ማለት ነው። ምክንያቱም ትክክለኛ ወዳጅ ትክክለኛ አድናቂ የሆናችሁ በቅር ተሰኝታችኋል። ምክንያቱም የማጠብቁት ነገር ስለሆነ ማለት ነው። አሁን ይሄ ብሩኬ እንደዚህ ቢያደርግ እንዴት እንደዚህ ያደርጋል ምናምን አረህነ ሚዲያው በአንድ እግር ቆሞ ነበረ። እውነቱን እናውራና ማለት ነው። ስለዚህ እና ምናልባት ብሩኬ ይወደኛል ምንም እተማመንበታለሁ ምናምን ልትይ ትችያለሽ። አዎ ሊወድሽ ይችላል። ነገር ግን በተደጋጋሚ የሆነ ተስፋ የሚያስቆርጥ ነገር ካደረግሽ ደግሞ የሆነ ሰዓት ላይ ተስፋ መቁረጡ አይችልም። የወደደ አይጠላም ያለው ማን ነው? እንዲህ ውዶቼ፣ የወደደ እኮ ይጠላል። የሆነ ጊዜ እኮ ልብ እኮ ተስፋ የሚቆርጥበት ሰዓት አለ። አንድ ነገር ስትወዱት ያ የምትወዱት ሰው ደግሞ የማይፈልገውን ነገር ስታደርጉ እንዴ እኔ እንደዛ ተስፋ እያደረግኩኝ እሱ ሌላ ዓለም ላይ ነው እንዲህ ምናምን ብሎ ተስፋ ይቆርጥባችኋል። እና አንደኛ አንቺ በህይወትሽ ላይ ዋጋ የሚያስከፍልሽ ነገር ነው እያደረግሻለሽ፣ የምትወጂውን ሰው እያሳጣሽ ነው ያለው። ሁለተኛ ነገር ደግሞ ክብርሽን ዝቅ ነው እያደረግሻለሽ እና ሀይሚነት ይሄ ካንቺ አንጠብቀውምም አንፈልገውምም። እንደዛ አትበይ። አሁን ራሱ ስምሽን እያጠፉ ያሉ ሰዎች አሉ። እሷ በር ሲዘጋባ ዝም ያለችው አውቃ ነው ያሉ አሉ። አይሽ ገና በአንድ ነገር ማለት ነው። እና ይሄንን እድል የሰጠው ማን ነው? አንቺ ነሽ። እናውቃለን። አንቺ እኮ ፕራንክ ለማድረግ ነው። ነገር ግን የእውነት አድርገው ወስደው በር ሲዘጋባ ለምን ዝም አለች?
እንደዛ እያሉ አሁን ስምሽን እያብጠለጠሉ ያሉ ሰዎች አሉ። እና እንደኔ ይሄ ነገር ልክ አይደለም ማለት ኖ ውዶቼ፣ እኔ ልክ ያልሆነውን ነገር ልክ አይደለም ብዬ ከተናገርኩኝ አይቆጨኝም። ይሄን ዛሬ ዝም ብል አንቺ የሆነ ጥሩ ነገር ስታይ ብቻ ነው እንደዚህ የምትሮጩ ምናምን ነገር አልባልም። ግዴታዬን ተወጥቻለሁኝ። እኔ ጥሩ ነገር ሲኖር መጥፎንም ነገር ሲኖር ነው ከሁለቱም ጎን የምቆመው። ምን ደስተኛ ሆኖ ሲመጡ ብቻ አይደለም፣ የሆነ ፍቅር ሆነው ብቻ ሲመጡ ብቻ አይደለም እኔ ካጠገባቸው መቆም የምፈልገው። እናንተም ብትሆኑ ማለት ነው ደስተኛ ሲሆኑ ብቻ በፍቅር ሆነው ሲመጡ ብቻ አይደለም ከብሩኬና ከሀይሚ አጠገብ መቆም ያለባችሁ። ሲጣሉም ማስታረቅ አለባችሁ። ያልሆነ ነገር ሲፈጠር ይሄ ነገር ልክ አይደለም ብላችሁ ሀሳብ ልትሰጡ ይገባል። አፋችሁን ይዛችሁ ቁጭ ብላችሁ የሆነ ሲለያዩ ሙዚቃ ከፍታችሁ ዳንኬራ ልትወርዱ ነው እስክስታ። በጣም እንደዛ አይነት ሀሳብ ያላችሁ ሰዎች አላችሁ። ከእንደዛ አይነት ነገሩ ጥላት ነው ይሄንን የሚያስበው። እነ ወይዘሮ ጠንፌ ማለት ነው በር ይዘው ተጠባባቂዎች ትላላችሁ። ለማንኛውም ውዶቼ ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ግን ለሀይሚዬ አድርሱልኝ። በቃ እኔ በጣም የተሰማኝን ነው። በጣምም በቃ ይሆናል ሌለ በጣም የሚያብያስል ተበሳጭበታለሁ። ምክንያቱም አላቅም ማለት ከሀይሚዬ እንደዛ አይነት ቃል ስላጠብቄ ስለማቅ ማለት ጠብቄ አላቅምም።